መልካም ሁላችሁንም ሰላም ብያለኝ። እሺ ዛሬ ሰራራነች እንግዲህ ከዚህ በፊት ደጋግሞ ሲቀጥፉበት የነበረ ቪዲዮ እንትን መረጃዎች ነው። አክቹዋሊ ሌሎች ኡስታዞችም ያመኑታል። አሁን ላይ ከዛሬ ዓመት በፊት እኔን ውሸታም ቀጣፊ እንደዛ ይልም ሀዲሱ ዋሽታል ምናምን ሲሉ ነበረ። አሁን ላይ ግን አንድ ሶስት ኡስታዞች እና አንድ ጀማ አምነዋል። እኔ አንደኛው ላይ እንደ ምሳሌ የሰራሁት እንደውም ይህንን የካዱትን ኡስታዞች ወቅሰው ነው ሜይ ቢ እነኛዎቹ ጀማው የመለሱት። ያለን አዲስ ሳሂህ የሆነን አዲስ ዳይፍ ብለዋል ክርስቲያኖችን ለማሸነፍ በሚል የተናገሩት አለ። ሜይ ቢ ወደፊት እናሰማችሁ እንችላለን። እዚህኛው ላይ ግን ቀለል ባለ ሁኔታ የሰራሁት ነው። አስደምጣቸው ክርስቲያን። ወደ ቶፒካችን እንደዛ እንመለሳለን። እነሆ እስከ ዛሬ ዋሿቸው አንድ በአንድ በገዛ ኡስታዞቻቸው እየተዋረዱ ነው። እፎይ ዋሽቷል ይገደል ይፈለጥ ካሉበት አንዱ ነቢያቸው በአንድ ጥባት 9 ወይንም ደግሞ 11 ሚስቶቹን ወሲብ እንደሚያደርግ ተናግሬ ነበር። አልሐምዱሊላህ ተጠይቆ መለሰው እንኳን መሰከርክልን። አሁን ነቢያችን መሐመድ በአንድ ሌሊት ከ9 ሚስቶቻቸው ጋር ተገናኙ የሚል ነገር ሰማው። እውነቱን ከእናንተ ለማወቅ ነው። ይሄ እኮ ጀግንነት እኮ ነው። ይሄን አታውቀውም? ዛሬ አንድ ወንድ አንድ ሚስቱን ማሳደር አቅቶት ምን አይነት ጀግና ነው የሚለውን ነገር የሚያሳይ ነው። ይሄ ውርደት መስሎ ነው። ከሚስት ጀግና ነበር የኛ ነቢይ። የበርካታ ሰዎችን አቅም ተሰጥተዋል በወንድነት በኩልም። የሚገርመኝ ነገር ግን ማለት ነው 9 ሚስቶቻቸው ጋር ወይስ 9 ሚስት አገባ የሚለውንም ለመንካት ነው በዛው። ለማንኛውም እኛ ምንም የምናፍረው ነገር የለም። የኛ ነቢይ ጀግና ነበሩ። ዛሬ አንድ ወንድ አንድ ሚስቱን በአግባቡ ማሳደር ማስተዳደር በወንድነቱ እንኳን ማለት ነው ያቃተው ሰው ባለበት ሰዓት ላይ 9 ሚስቶቻቸው ጋር በአንድ ሌሊት ሁሉንም ማርካት መቻል ማለት እኮ ኳሊቲ እንጂ ጉዳት እኮ አይደለም። ይሄ የኛ ነቢይ ጀግና ናቸው ማለት ነው የሚያሳየው። ይሄ እኮ ኳሊቲ ሐቂቃ በጣም ኃይለኛ ኳሊቲ ነው። ይሄ መልካም ኡስታዙ ሲናገር እንደሰማችሁት እንግዲህ ስለዚህ 9 ሚስቶችን በአንድ ጥባት አንዴ ብቻ ታጥበው 9ኙን ማርካት ኳሊቲ ነው፣ ብቃት ነው። ለዘመናት እኔን ያንን መረጃ ሳመጣ ከዓመት በፊት ካያችሁ ተሳደበ ነብያችን ላይ። እንዴት በአንድ ጥባት 11 ነው የሚለው አክቹዋሊ አንደኛው ጋር 9 ሚልም አለ። 9ኙን በአንድ ጥባት እንደሚገናኛለ እንደገና ደግሞ 11ዶቹንም ወሲብ እንደሚያደርግ በአንድ ጥባትም አለ። ሰው እኔ ይህንን ሳመጣ ተሳደበ ብለው ከጮሁበት አንዱ ይሄ ነው። እያንዳንዷን ታዘቡ፣ ክርስቲያኖችም ሙስሊሞችም ታዘቡ። እያንዳንዷን ላወራዋት እኔ ዘሆል የራሳቸው ኡስታዞች እንዲያምኑ አድርጌ በመረጃ እያሳየዋችሁ ነው። ባለፈው ሲጣሉ አይታችኋል። እፎይን ለመርታት ሲሉ ሀዲሱን ዳኢፍ እያሉ ነው ኡስታዞቻችን። ንጽጽር እዚህ ቲክቶክ ላይ የሚሰሩ ገና ለገና ካፊሮችን ለማሸነፍ ብለው ሀዲሶችን እየካዱ ነው። ይሄ መሆን የለበትም። ገና ለገና ለካፊሮች ብለን ሃይማኖታችንን አስተምሮ እንካድ ወይ ያሉትን አንድ አይደለም ብዙ ኡስታዞች ሰምታችኋል። አዲስ የመጡት እነኛ ጋር ሲጣሉ ማለት ነው። በፊት ግን ዝም ተባብለው ነበረ። እኔ ውሸታም አብረው ሲሉ ነበረ። በኋላ ግን እንደማዋጣቸው ሲያውቁ አይ በቀኛንን እየዋሸን ያለ ነው። ሲጣሉ ነው ይሄን ያሉት። ሌባ ሲሰርቅ ይስማማል፣ ሲካፈል ይጣላል ነው። አብረው ሰረቁ። ያኔን አታክ ለማድረግ ተስማሙ። በኋላ ግን ሲጣሉ መረጃቸውን አወጡ። ደጋግመው ውሸታም ቀጣፊ ምናምን ንግግር ነች። ይሄንኛው ጀግና ነው ስላለ ነው። ሌሎች ደግሞ አይ ቲንክ እንደሚጠመጥመውን ካወቃችሁት አይ ቲንክ አባቡዳ ነው አቡልቡካሪ ምናምን የሚባሉት የእነሱ ጀማ ምን ብለዋለውም ግልጽ የሆነን ሐዲስ እየካዱ ነው። ነብዩ ወሲብ አደረገ የሚለውን አላደረገም ብለው እየካዱ ነው። በአንድ ጥባት ተገናኘ 9 የሚለውን ኡስታዞች እንትኖች ቲክቶክ ላይ ንጽጽር የሚሰሩት እየካዱ ነው ብለው እነሱም የተናገሩት በሌላ ቪዲዮ አለ። ይህንኛው ግን ጀግንነት ነው አዎ ብሏል ማለት ነው። ስለዚህ ለይህንታችሁ ላይምሯችሁ ስትገዙ እውነት ሁሌ ማርነት ታወጣለች። እውነት ኦሌዊስ አስታዋሽ ያስፈልጋትም እውነት ስለሆነች ሁሌም ማለት ነው።
ውሸት ነው አስታዋሽ የሚያስፈልገው። ስለዚህ እነሱ ይዋሹ፣ እንደዚህ ይዋረዳሉ። አይምሯችሁን ትንት የጠፍር ቆሻሻ ከተጠቀማችሁ የዛሬ ዓመት የካዷቸውን ዘንድሮ ላይ ሌሎቹ መጥተው እያመኗቸው ይገኛሉ ማለት ነው። ስለዚህ ከእንደዚህ አይነት የሐሰት አስተምሮ ከነገሰበት እንድትወጡ ጥሪ ያቀርብላችኋለሁ። እስልምና ማለት ለሐሰት መገዛት ማለት ነው። ለፈጣሪ መገዛት ሳይሆን እስልምና ለሐሰት መገዛት ነው። የሐሰት ቁራኛ፣ የሐሰት ባሪያ መሆን ነው። በጣም ያሳዝናል እና በጣም ተጫውተውባችኋል። ኤኒዌይስ ዛሬ የምንመለከተው ከሌሊቱ 1/3 ሲቀር አላህ ወደ ቅርቢቱ ሰማይ ይመጣል የሚል ብዙ ሀዲሶች አሉ። ፈጣሪ ቼንጅ ያደርጋል ወይ? ይመጣል። ከሌሊቱ 1/3 ሲቀር ወደ ቅርቢቱ ሰማይ የሚመጣ ከሆነ በምኑ ነው የሚመጣው የሚሉ ተመሳሳይ ደግሞ ሌሎችም ጥያቄዎችን እናስከትላለን። ይመጣል ብቻ ሳይሆን የሚለው ይመጣና እጁን እንደዚህ ዘረጋና ይጠይቃል የሚል አለ። ኦኬ አላህ እንደዛ ፊዚካል የሆነ ቦዲ ያለው ወይ? ምክንያቱም አታሪዎች ይህንን ሊተራል ነው ብለው ስለሚወስዱ ሜታፎሪክ ነው ብለው ተዊል ስለማያደርጉ ቀጥታ ነው ብለው ስለሚቀበሉ እነሱን መሰረት አድርገን የምናወራው ይሆናል ማለት ነው። አህመድ እንኳን ደህና መጣ። እንኳን ደህና ቆየን። መልካም። ሙስሊም ነህ? ሙስሊም ነኝ። መልካም። ዋብያና አባሽ ነው? ሙስሊም እኔ ሙስሊም ዋህብያም ሴክት የለኝም። ባይዘው አላህን አካላቶች ታጸድቃለህ? የአላህን አካላት ታጸድቃለህ? አላህ ከሌሊቱ 1/3 እንደሚመጣ ታውቃለች? አላህ ከሌሊቱ 1/3 ላይ እመጣለሁ የሚለው ይመጣል የሚለው ቁርአናዊ ንግግር ሳይሆን ሐዲስ ነው። 7 ሰማዮችና 7 መሬቶች አሉ አይደለ? ታምናላችሁ በዚህ? እሺ ማን ነው የሚጠይቀኝ? የምሰጠው ባሪያ ወደ እኔ በቀረበ ቁጥር እኔ ወደ እሱ ቀርባለሁ። ከሌሊቱም 1/3 ሲቀረው የባሮቼ ዱዓ ተቀባይነት አለው ነው የሚለው እንጂ አላህ በፊዚካሊ ወደ መሬት ይመጣል ሳይሆን ያዛውም ወደ 7ኛው ሰማይ ከ7ኛው ሰማይ ላስት ላየሩ ላይ ማለት ነው። ለመሬት ቅርብ ወደ ሆነው ሰማይ ወደ ቅርቢቱ ሰማይ አላህ የባሮቹን ዱዓ ለመስማት ያ ጊዜ ተመራጭ ነው የሚለው እንጂ ወደ ሰማይ ይመጣል ፊዚካሊ ይመጣል ማለት አይደለም። እንዳደረጋችሁት ይመስለኛል። ሐዲሱ ይመጣል ነው የሚለው። ወደ ቅርቢቱ ሰማይ ይመጣል ነው የሚለው አይልም። ይወርዳል ይላል። መረጃ ስለኛ ይወርዳል ነው የሚለው እኮ። ምኑ ነው የሚወርደው? እዝነቱ ማለት እኮ ነው የሚወርደው። ኦኬ አላህ አይደለም የሚወርደው? አይደለም እዝነቱ። ኦኬ አካል የለውም አላህ? አድኡኒ አስተጅብ ለኩም። አላህ አካል አለው ኢንሴንስ ምን ማለት ነው? ለይሰ ከሚስሊሁ ሸይኡን። አላህ አካል አለው ሲባል እንደ ሰው ጆሮ እንደ ሰው አይን አለው ማለት አይደለም። እዝነቱ ነው የሚወርደውና አካል አይደለም ማለት ነው። አላህ አይደለም የሚወርደው? አላህ ሳይሆን እዝነቱ ነው የሚወርደው። እዝነቱ ነው። አንድ አዲስ እንደዛ የሚል ልትሰጠኝ ትችላለህ? አንድ ብቻ፣ ብዙ ሳይሆን አንዲት ብቻ። እዝነቱ ነው የሚወርደው አላህ ሳይሆን የሚል እኔ አላህ ነው የሚወርደው እንትን አሳየኝና እኔ በቂ መረጃ ሰጥቷል። አላህ ነው የሚወርደው የሚለውን ሐዲስ ንገረኝና ከሱ ተነስቼ እሰጥሃለሁ። ኦኬ ቡሃሪ 11:45 ነው። አንዴ ከተው ክርስቲያን ኦልራይት ልቀጥልለት ለአንብብልህ ወንድማችን። ቡሃሪ 1145 ላይ አቡ ሁሬራ እንደተረከው ይላል። አላህስ ሜሴንጀር ሰይድ ያላ መልክተኛ እንዲህ አሉ። አወር ሎርድ ዘ ብለስድ ዘ ሱፔሪየር ካምስ ኤቭሪ ናይት ዳውን አት ዘ ኒረስት ሄቭን። ይመጣል ይላል። ይሄኛው ይወርዳልም የሚልም አለ። ምን ይላል? የላቀው የኃያሉ ጌታችን ሁልጊዜ ሌሊት ወደ ቅርቢቱ ሰማይ ይወርዳል። ቱ አስ ዌን ዘ ላስት ሰርድ ኦፍ ዘ ናይት ሪሜይንስ።
የሌሊቱ 1/3 ክፍል ሲቀር ሴይንግ ኢዝ ዜር ኤኒዋን ቱ ኢንቮክ ሚ ማን ነው የሚጠይቀኝ ያለን ሶ ዛት አይ ሜይ ሪስፖንድ ቱ ሂም ኢንቮኬሽን እኔም ምህረቱን የምሰጠው ወይም ደግሞ ጥየቃውን የምመልስለት። ኢዝ ዜር ኤኒዋን ቱ አስክ ሚ ማን ነው የሚጠይቀኝ ሶ ዛት አይ ሜይ ግራንት ሂዝ ሪኩዌስት የእሱን ጥየቃ የምመልስለት። ኢዝ ዜር ኤኒዋን ሲኪንግ ማይ ፎርጊቭነስ ይቅርታዬን የሚጠይቅ ማን ነው እኔም ይቅር የምለው ማን ነው እያለ ይጠይቃል ይላል። እናመሰግናለን። ምህረቱ የሚል የለም። ስለዚህ አላህ አካላቶች ካሉት የትኛው አካሉ ነው የሚመጣው? እጁ ነው የሚመጣው? እግሩ ነው የሚመጣው? ወይንስ ደሆል ፓርቱ ይመጣል? እንዳለ ተገጣጥሟል ወይ? ወይንስ ግማሽ አካሉ ነው የሚመጣው? ቃል የትኛው አካል ነው የሚመጣው? የትኛው አካል ይመጣል ብለሽ ነበረ ሙስሊም በነበርሽበት ሰዓት የምታምኘው? ቃል አለሽ? ዳጊ የትኛው አካል ነው ይመጣል ተብላችሁ ተማራችሁት? ሰላም ብያለሁ። ሰላማችሁ እንዴት ነው? ይመስገን። እግዚአብሔር ይመስገን። ያው እነሱ ለእኔ ያስተማሩኝ አላህ ቀደም የሚለውን እንጂ ያው አላህ ወምን አካሉ እንደሚመጣ ያው ነገሩኝ። ያው እንደሚታው ሻወር ወሰድና ሲገዳልኝ ከዛ በተረፈ ያው ምንም ያገኘሁት እውቀት የለም። ስለዚህ አላህ አንድ ነው። እነሱ ደግሞ ለኔ ደግሞ መጀመሪያ ነገሩኝ አላህ አንድ ነው። አንድ ማለት ደግሞ ቁጥር ነው። ላይ ድንጋይም አንድ ማለት ይቻላል፣ እንጨትንም አንድ ማለት ይቻላል። ይሄ ነው እንጂ ከዛ በተረፈ እነሱ የሚያሳዝኑት እዚህ የሚገቡት የራሱ የሚያሳዝኑት ምስኪን ናቸው እኮ። አንድ ነው የሚለውም ራሱ መተርጎም ስላለበት እሺ፣ አብዛኞቹ አንድ ነው የሚለው የሚያውቁት ያ እናንተ የሚያው ነው። ኦኬ አህመድ አየው። አይ እንደዛ እኮ እያወራሁ ነበረ ስላላደመጣችሁ እንጂ ከወጣህ አይሰማንም። ና ተመለስ። ከወጣህ አይሰማንም። ወጥተህ የምታወራ ከሆነ አይሰማንም። ሀዲሱ ከፈለክ ይከፈትላል ለፊት እኔ ያነበብኩት እኮ ነበር። አሁን ያው ክፈትላ ክርስቲያን ሀዲሱ የሚለው በሌሊቱ 1/3 ሊነጋ ሲል አላህ በእዝነቱ ለባሮቹ ቅርብ ይሆናል። ባሮቹንም ለመስማት የባሮቹንም ዱዓ ለመስማት በእዝነቱ ወደ መጨረሻዋ ሰማይ እዝነቱ ይወርዳል ነው እንጂ ፊዚካሊ አይደለም። አህመድ ለምን ተዋሻለህ? ልጆች አልዋሻውም። ያው ግባ እስኪ ጀሚኒ ግባና አንድ ሰው ከፍቶ ያሳየን። ቡሃሪ 1145 ላይ ጀሚኒ ያለ ሰው ይግባና ስክሪን አድርጎ ያሳየን። ለምን ጀሚኒ ነው የምትለው? አዲስ ተከፍቷል እኮ ፊት ለፊት እኮ ነው። ይግባና እንደው አማርኛው እንኳን እናንተ ተረዳችሁት ነው የተረዳው። አንብበው ማንም ያወራው? ቆይ ማን ነው እሱ እያወራ ያለው? ጣልቃ አትግቡ። እሱ አህመድ ይጨርስ። እኔ ደስ ይለኛል። በዝነቱ ነው ካላችሁ የዋብያን አስተምሮ እያፈረሳችሁ ስለሆነ እስማማለሁ። ዋብያዎች እንደዛ ብለው ስለማያምኑ የአታሪን አቂዳ እያፈረሳችሁ ነው ማለት ነው። እኔ እስማማለሁ። ሀባሽ አድርጌ ያስወጣችኋለሁ እንዳለ ነገር ግን አህመድ አካል አለው ብለው እየካዱት ነው። ኡስታዞቻችሁን እንዳለ የተናገሩትን እናሰማችኋለን። እሱን ከእስልምና የሚያስወጣችሁ ነው። ኤኒዌይስ ግን የሆን ችግር የለውም አላህ። ስለዚህ በእዝነቱ ነው እንጂ የሚመጣው አካሉ አይደለም ማለት ነው። ስለዚህ አንተ ምን ብለህ ነው የምታምነው? ነው እንደ አህመድ ታምናለህ?
ምንድን ነው እንግሊዝኛ ነው እያወራ ተወው፣ ይቅርብህ። ምንድን ነው ቆይ ወንድማችን ተረጋጋ። የሚያወራው ልጅ አይሰማም እኮ ከስር አይሰማቸው። የሚያወራው ሁላ ልጅ ከስር እየተሰማም አይደለም። አይ ቲንክ ይሄ መሰለኝ ልገምትና አንተ ትመስለኛለህ። ያ ኔትወርኩ ቀይ አበራ። አህመድ ይሰማል። ስለዚህ እዝነቱ ነው የሚወርደው አይደለ? ይሰማል። እዝነቱ ነው የሚወርደው ብለህ ነው የምታምነው? እና ፊዚካሊ አላህ ወደ መሬት አይወርድም። መሬት አላልኩም። ቅርቢት ከሚስሊው ማለት ስክሪን ላይ እንደዛ ነው ያስቀመጣችሁት። ማይገናኝ ጥቅስ አትጥቀስ። በመጀመሪያ ደረጃ ዋሽተሃል፣ እሱም ውሸት። ወደ መጨረሻዋ ለመሬት ቅርብ ወደሆነችዋ ሰማይ የሚሆን ችግር የለውም። ስለዚህ አንደኛ ካታሪ አቂዳ ጋር ትጋጫለህ። ፕሌስ አዳምጠኛ። የአባሾችንም አቂዳ ሊያስክም የዋብያንም አቂዳ ሊያስክም እኔ እስማማለሁ። እስማማው ለምንድን ነው? ሶስተኛ ሙስሊም ስለተገኘ ማለት ነው። ሀባሽም ያልሆነ ዋብያም ያልሆነ ሶስት ሙስሊም የሚባል ነገር የለም። ሁለት ሙስሊም ሶስት ሙስሊምም የለም። አዳምጣ። ኦንሊ ዋን ሙስሊምስ አዳምጥ። ምክንያቱም አባሾች አላህ ከአርሽ በላይ ነው አካል አለው ብለው አያምኑም። አንተ ታምናለህ። ዋብያዎች ደግሞ የሚወርደው እዝነቱ ነው አላህ አይደለም ብለው አያምኑም። ዋብያ ነህ እንዳንልህ የዋብያን አቂዳ ሊያስክም፣ አባሽ ነህ እንዳንልህ ደግሞ የያዝከው የዋብያን አካል አለው ብለህ የዋብያን አቂዳ ነው ያዝከው። ስለዚህ ከሁለቱም የተጋጨ ሶስተኛ ፈጥረሃል ማለት ነው። እንስማማለን፣ ግን አሳያለሁ እንዴት እንደሳትክ ውሸት እንደሆነም ስህተት እንደሆንክም አሳያለሁ። እሱ እዝነቱ ነው የሚወርደው አላህ አይደለም አይልም። በብዙ ነገር መታሃለሁ። ይህን አርጉመንቱ በብዙ ነገር ይመታል። አንደኛ እዝነቱ ወደ ምድር ማይወርድ ከሆነ እዝነቱ ቅርቢቱ ሰማይ ላይ ወርዶ መመለሱ ጥቅም የለውም። የአላህ እዝነት ኢሬሌቫንት ይሆናል። በል አንድ አርጉመንት በል ተዘጋጅ ለዚህ መልስ። ሁለተኛ የአላህ እዝነት ከሰማይ ወደ ምድር የተዘረጋች ነች ይችላል እንጂ ቅርቢቱ ሰማይ ላይ መጣ የምትመለስ አይደለችም። ሁለተኛ አርጉመንት ይሄ አዲስ ይመታብሃል ማለት ነው እዝነቱ ብለህ ከተረጎምከው። ሶስተኛ የአላህ እዝነት ከሌሊቱ 9 ሰዓት ብቻ ከሆነ የሚመጣው አሁንም አላስፈላጊ ነው ማለት ነው። አላህ ቀኑን ሙሉ ጨካኝ አረመኔ ያደርገዋል። ከሌሊቱ 9 ሰዓት ብቻ የሚመጣ ያደርገዋል እዝነቱ። ብዙ አርጉመንቶች ልጨምርልህ እችላለሁ። ሌላኛው ደግሞ እዝነት በራሱ ፐርሰን ሆኖ መናገር አይችልም። የሚመጣው አካል ግን ምን ብሎ ይላል? ማን ነው ይቅርታ የሚጠይቀኝ የምክረው? ማን ነው ምህረቴን የሚጠይቅ የምምረው ይላል። ምህረቱ ነው የሚመጣው ብለህ ምን ብሎ ይላል? የሚመጣው አካል ራሱ ማን ነው ምህረቴን የሚጠይቅ የምምረው ይላል። ምህረት ራሱ ምህረቴን የሚጠይቅ የምምረው ሊል የሚችል ከሆነ አላህ 2% አደርገዋለህ ማለት ነው። አንደኛው ከአርሽ በላይ ያለው፣ አንደኛው ደግሞ እዝነቱ በራሱ የምምር የሚል ታደርገዋለህ። እኔ እስማማልሃለሁ ለማንኛውም ሶስተኛ አካል ስለሆንክ ማለት ነው። ከሌሎቹ አቂዳ ጋር ስለምትለያይልኝ ማለት ነው። ግን መረጃ ጠይቀህ እንዳታመጣ ሀዲሱ አይደግፍህም። እና አብዱ አህመድ ልስማማልህና ያልኩህን አርጊው ማድረግ ትችላለህ ወይንስ ልስማማልህ? ትክክል ነህ ብዬ ልለፍህና ከሌሎቹ ጋር ትንሽ አርጊው ላድርግ። አህመድ አንተ የመለስከው ስለሚስማማኝ ማለት ነው። በብዙ መልኩ ስለምመታው አትመታውም። ይኸውልህ አዳምጠኝ። አሁን አንተ ለጠየቀኝ ጥያቄ እኔ በቂ ምላሽ ልስጥህ። ቀጥል። እሺ፣ ወደ ክርስትናው ልምጣና ሰንበት ለፈጣሪ ምን አገናኘው? ለፈጣሪ የምታቀርቡበት ልዩ ቀን ነው አይደለም? ምን አገናኘው? ምን አገናኘው? ያገናኘዋል። አዘሴም ታይም ፈጣሪ የባሮቹን ዱዓ ወይም ጸሎት የሚሰማበት የተመረጡ ቀናቶችና ሰዓቶች አሉት።
እኔ ለምሳሌ አዳምጠኛ፣ አንተም አዳምጠኝ። አይገናኝማ። ቲፖሎጂካሊ ይገናኛል። ከቀናቶች ይገናኛል። ከቀናቶች ጁምዓ ዱዓ የሚሰማበት አዳምጥ። ምን አገናኘው? ምክንያቱም አላህ ሳይሆን እዝነት ነው የሚመጣው። ቅርቢቱ ሰማይ ጋር እዝነት ነው ብለሃል። እሱ ላይ ፎከስ አድርግና መልስ። እዝነቱ የሆነበት ከዛ በኋላ ትለያለህ ማለት ነው። ከኛ ጋር ከተገናኘ ታገናኛለህ። ኦኬ፣ አላህ መጥቶ ቢሆን ኖሮ ያልከውን አርጉመንት አነሳ ነበረ። የሚመጣው አላህ አይደለም ብለሃል። አላህ አይደለም ካልክ በኋላ ከኛ ጋር ነው የምታገናኘው ነገር የለም። ሰንበት ከፈለክ ደግሞ ፍራይዴ ያለልህ አንተ። ለእኛ ፍራይዴ ተሰጥቶናል። ለክርስቲያኖች እና ለአይሁዶች ደግሞ ለአይሁዶች ቅዳሜ፣ ለክርስቲያኖች እሁድ ብሏል። እሱም አይ ቲንክ ሳይ ሙስሊም 855 እንዲሁም ደግሞ 856 ላይ ታገኘዋለህ። ስለዚህ አሁን ቶፒኩ ላይ ፎከስ አድርግና ሰንበትን መሰረት አድርገህ ከሆነ በቀራ 65 ላይ ታገኘዋለህ። ስለ ሰንበት ታሪክ ማገናኘ ከፈለግ የሚገናኙ አገናኝ። ስለዚህ አላህ አይደለም እዝነቱ ነው የሚወርደው የሚለው እሱ ፎከስ አድርግና መልስ። አዳምጠኛ ቀጥል። ያንተ አርጊመንት በገባኝ 9 ሰዓት ወይም ሌሊት 1/3 ላይ ከሆነ የአላህ እዝነት ይሄ ብቻ ከሆነ ሌላው ጊዜስ ምንድን ነው የሚል ነው አይደለ? በዛ ተገደበ ነው ያልከኝ አይደል? አይመጣም ወደ ምድር የሚመጣው ነገር ወደ ምድር ነው የሚመጣው ወይንስ ቅርቢቱ ሰማይ ላይ ነው የሚቀረው? ምኑ የሚመጣው ነገር ከሌሊቱ 1/3 ላይ የሚመጣው ወደ ቅርቢቱ ሰማይ ነው ወይንስ ወደ ምድር ነው የሚመጣው? አድኡኒ አስተጅብ ለኩም፣ ለምኑኝ። ማን ነው የሚለምነኝ? ዱዓውን የምሰማው የምቀበለው ሀጃውን የሚፈጽምለት አለ አይደለ? የሚመጣው ነው እንደዛ የሚለው አይደለ? አላህ የባሮቹን ጥያቄ ለመመለስ የባሮቹን ዱዓ ለመስማት ያኔ ለእናንተ ቅርብ ነኝ ነው። አዳምጠኝ። የሚመጣው ነው ወይ? የሚመጣው ነው እንደዛ የሚለው አይደለም እኮ። አዳምጠኝ፣ እየመለስኩልህ ነው። አዳምጠኝ። የመጣው ነው እንደዛ የሚለው አይደለም። እናንተ በክንድ በቀረባችሁ ቁጥር እኔ በስንዝር ቀርባችኋለሁ አለ አይደለ? ስለዚህ እኔ ስር ነው ያለው። እኔ እሱን አልጠየቅኩም። አይገናኝ ነገር አታገናኝ። ይህን በሴንቲሜትር ልትለካው ነው? ያልጠየቅኩህን አትመልስ። እሱ እኮ የአንተ ድሌማ ነው። እኔ ድሌማ እኮ አይደለም፣ የኔ ችግር አይደለም እሱ። ኤኒዌይስ ከድር እንኳን ደህና መጣህ። ጥያቄው ላይ ሀዲሱ ላይ መሰረት አድርጋችሁ የምታወሩ ብቻ ሀዲሱ ላይ ነገር ነው። በነገራችን ላይ የተናገረው መጀመሪያ ከሰንበት ጋር ለማገናኘት የሞከረው ነገር ሁላ ልክ አይደለም። ሎጂካሊ እኛ ሰንበት ከሰማይ ይወርዳል ብለን አናምን። ልክ አላህ ሌሊት እንደሚወርድ ሰንበት ከሰማይ ወርዶ የምንባረክበት ወይም ደግሞ ከሰማይ የሚወርድ ነገር አድርገን አይደለም ምናምን። ግን ይሄ ሀዲስ በግልጽ ነው እየተናገረ ያለው የላቀው ጌታችን ታላቁ ጌታችን ሁልጊዜ ሌሊት የሌሊቱ 1/3 ክፍል ይቀራል ነው የሚለው። አመድ አንድ የሚታርግ ሰው እያወራ አትደርቡ። እስኪ ጨርሰሃል እኮ አንተ፣ በቃ ተስማምተናል በአንተ አርጊመንት። ስለዛ ምንድነው ሁልጊዜ ሌሊት ጌታችን ይወርዳል ነው የሚለው እንጂ እዝነቱ የሚል አንድ ሀዲስ እንደው ዳኢፍ ሀዲስ እንኳን ማምጣት ይችላል አስችልም። ስለዚህ ማምጣት የማስችለው መረጃ ዳኢፍ ሀዲስ እንኳን ማምጣት አይችልም። ባይዘይ እዝነቱ ነው የሚል 28 ሰሃባዎች የሚስማሙት ምንድን ነው? አላህ ይወርዳል የሚል ነው። ዳኢፍ ሀዲስ እንኳን ማምጣት አይችልም። ፎር ሹር ምነግርህ። ስለዚህ እንዱ ድርቀት ነው የሚሆነው። ለዚህ ነው መረጃ ታመጣ ምልህ። ሳዲቅ ቀጥል ወይንም ከድር። ዳኢፍ ሀዲስ እንኳን ማምጣት ከቻልክ አህመድ ለአንተ አድቫንቴጅ ሰጠሃለሁኝ። ዳኢፍ ሀዲስ እንኳን እቀበላለሁ። ሳዲቅ ቀጥል። 28 ሰሃባዎች የሚስማሙት አላህ ወደ ቅርቢቱ ሰማይ ይወርዳል የሚለው ላይ ነው። ኬፍያውን አናቅም በሚል ነው የሚስማሙት። የአሁኖቹ ሰለፎች እንትኖች ምላሽ ማለት ነው። ከድር አመት ሙሐመድ የአንድ ሀሳብ አሁን አላህ ይወርዳል በሚለው ላይ ማለት ነው። መውረዱ ወደ አንደኛ ሰማይ ከወረደ አካል ይኖረዋል ብለህ ለመደምደም ነው አይደል? ይሄን ይፋ ያነሳው? አይ አይደለም፣ ለመደምደም አይደለም። ምክንያቱም አካል እንዳለው አስቀድሞ ዋና የአላህ መውረድና አለመውረዱን የፈለገበት ፖይንት ለይሰን አካል ከሆነ ሰሞኑ ስንወያይ ነበር ስለ አካል ጉዳይ። አካል የሚያምኑ አሉ፣ ማያምኑ አሉ። አካል
ሰው አታሪዎችንና አሻሪዎችን ሰሞኑን ስናወራበት ስለነበረ ስለ አካል ጉዳይ ሲሆን አሁን ስለ መውረድ ብቻ ነው እያወራን ያለ ነው፣ ስለ አካል ጉዳይ አይደለም። ስለዚህ ይሄ ይወርዳል የተባለው እንዳንተ አመለካከት ጌታዬ ይወርዳል ያለው ምህረቱን ነው ወይንስ ጌታ ብለው የጠራው አላህን ነው? መሐመድ ሲጀመር አላህ በመሰረቱ ቦታና ጊዜ የሚገድበው ነገር የለም። ከዛ አኳያ ከ99 ስሞች ውስጥ አንዱ በሆነው ትንሽ ድምጽ ከፍ አድርገው። አሁን ይሰማል? የሆነ ኤርፎን ሰክቷል? ኤርፎኑን ብናለው አሪፍ ይሆናል። እሺ አሁን ነቀየዋለሁ። እሺ ቀጥል። እና ከ99 ስሞች ውስጥ አንዱ በራህመቱ በሆነው ረህማን በሚለው ስሙ ምድርን ቅድም እንዳልከው በጀመረ ስትል እንደሰማሁት ለሊት 9 ሰዓት በሚለው ኢሹ ላይ ማለት ነው። የአብዛኛው የሰው ልጅ በሌሊት በውድቅ ሰዓት ላይ ከእንቅልፉ ጋር የሚታገልበት ሰዓት እሱም ብሎ ለሚነሳ ሰው ቅርብ ሆናለሁ እንጂ የኔ ያለው አላህ ለምታም ነው። ቅድሚያ ግን ኤኒዌር በየትኛውም ቦታ አለ በዛቱ ሰዓት አይገድበውም። በምኑ በሁሉ ነገሩ በሲፈቱ ኦኬ፣ በስፋቶቹ በሙሉ በሁሉ ቦታ ያለው አንዱ መገለጫ ያይሰራል እንዴ? ኦኬ። ስለዚህ በዛቱ በሁሉ ቦታ አለ ብለህ ታምናለህ። በሁሉ ቦታ ስላለ ስለዚህ አይገደብም፣ ወረደ ወጣ የሚለው አይነገረውም ነው። ምንም ለሱ ተገቢ አይደለም እንደዛ ብሎ ለማሰብ እንኳን ማለት ነው። ምክንያቱም ፈጣሪ እስከሆነ ድረስ። ስለዚህ አንተ ከመሐመድ ጋር እኮ ተቃራኒ ነው። አንተ ደግሞ መሐመድ ከአርሽ በላይ ይኸውልህ ያ አሁን እኮ ለአንተ ኢሹ ለአንተ ላነሳው ጥያቄ መልስ ይሆናል ብዬ እንጂ ማለት ነው። ረሱል ሰለላሁ ዐለይሂ ወሰለም ያሉት ነገር ተቀባይነቱ ከአርሽ በላይ ነው የሚለውንም ተቀብዬ አምናለሁ። በዛ ገባህ አይደለ? እኔ ለመመለስ ስትል ደግሞ አላህ ሁሉ ጋር ማላልክ በዛቱ ስላለ ነው እንጂ እኔ ለአንተ ብቻ ሳይሆንም አለ እንጂ። እሺ አህመድ ደግሞ በሁሉ ቦታ አለ ብሎ አያምንም በዛቱ። እንደዛ የለም የሚል ታሳየን ትችላለህ መረጃ ካንተ? አይ እኔ ዛሬ ቤት ውስጥ አልገባም። ዛሬ ቶፒክ ስላልሆነ እንደዛ እኮ ነው። እንደዚህ አይነት ኢሹ እንዳይሰፋ ስለፈለኩ ነው እኔም ይሄንን ያላነሳሁት እንጂ ተግባባና ይቻላል። ስለዚህ አንተና አህመድ ስለሚለያይ ነው አንተራችሁ። አህመድም አክቹዋሊ ወጥ የሆነ አቋም የለውም። የአታሪዎችንም አይመስልም፣ የአሻሪዎችንም አቂዳ አልያዘም። የአንተም ደግሞ ከሱ የተለየ ነው። ኤኒዌይስ አንተ ላይ ብዙ ማርጊው ማደርገው የለም። ብዛት ቲክቶክ ላይ ያሉ ልጆችን ስለምፈልጋቸው ንጽጽር ለሚሰሩትን የእነሱን አቂዳ የሚከተል ነው የምፈልገው። ኤኒዌይስ ወደ ሌሎቹ ባል ፍቅር አይልም፣ ችግር የለውም። ያ አህመድ ከድር መሮ ፎከስ ማድረገው ነው ንጽጽር የሚሰሩትን የእነሱን እምነት እነሱ የሚከተሏቸውን አይነት አቂዳ ለያዙት ነው። አንዴ ብትነግረን እነሱ ያዙትን አቂዳ። እነሱ ከአላህ ከአርሽ በላይ ነው ብለው ነው የሚያምኑት። አካላት አሉት፣ ማንንም የማይመስል ልክ አህመድ እንዳለው ማንንም የማይመስል አካላት አሉት። ነገር ግን ከአርሽ በላይ ነው ብለው ያምናሉ። ከሌሊቱ 1/3 ደግሞ ራሱ አላህ ይወርዳል፣ ኬፍያውን እንዴት እንደሆነ አናውቅም ብለው ነው የሚያምኑት። የኬፍያን ትርጉም ልትነግረን ትችላለህ? አንዴ እንዴት እንደሚወርድ ያንን አናውቅም፣ እንዴት የሚለውን ለዛ ላይ ምላሽ አናውቅም አይነት ሳፍ ማለት ነው። ይቅርታ ግን ይሄ የዋሃብዮች ያስተምሩት ነው አይደለ? አዎ እነሱን ነው ሞር የምፈልገው። ለዛ ነው አባሾችንም ብዙ የማልፈልጋቸውም ዛሬ። አዎ በእርግጥ ልክ ነህ። የዋሃብያ ያስተምሩት ቢያንስ ከ600 ዓመት በኋላ ነው የመጣው። እንደምታውቀው አንተም ብዙም ተቀባይነት የለውም በኢትዮጵያ ውስጥ። አሁን ላይ ግን እየተስፋፋ አሁን ላይ ግን በስተዋል እኮ ቲክቶክን እንዳለ የተባሉት እነሱ ናቸው። ግን አንድ ዋሃብያ በሚለው ታርጋ መስጠቱን ባልፈልግም ተስማምተው በዛ ነገር ላይ መንገድ መጀመራቸው ጥሩ አይደለም። ደግሞ እነሱ የሚሉት ነገር ሙሉ ማስረጃና አሁን መሐመድ የቤትን ጉዳይ ቤት አውራ። አሁን ዋሃብያና አህባሽ ምንድን ነው? አሁን አህባሽ ነን ብሎ የተቀበሉ ሰዎች እዚህ ውስጥ አሉ። አንድ ዓመት ይኖራሉ። ተፈለክ አስገባላለሁ። አህባሾች በጣም ብዙ አሉ። አይቀበሉትም። ይሄን
አህባሽ ነን ያለ ሰው አለ እዚህ ውስጥ? አመጣላለሁ ከፈለካቸው በጣም ብዙ አሉ። ገስት ላይ አህባሽ ነኝ ብሎ የተቀበለ እኔ አህባሽ ነኝ ብሎ ኮንፊርም ያደረገ ሙስሊም አለ? ችግር የለውም አስገባላለሁ። ብዙ አህባሾች እኔ አሁን በበኩሌ ሙስሊም ነኝ ብዬ ነው ራሴን ኮንፊርም ማድረገው። እኔ ሚነል ሙስሊሚን እኛ ሙስሊሞች ነን፣ አህባሽም ወሃቢያም አይደለንም እያልኩ አቂዳን ነው። አቂዳ በዚህ እንስማማለን 100%። ከምትከተለው አንጻር ነው አህባሽ ወሃቢያ ያለ ከምትከተለው አቂዳ አንጻር ነው። መሰረታዊ ነገር ላይ ዳራ መጀመሪያ የሚያግባባን እኮ ሙስሊም የሚባል አንድ ማዕቀፍ አለን አይደል? አህመድ እሱ መንሃጅ አዳምጠኝ ይኸውልህ መሰረታዊ ከሚባሉት አንዱ ስለ አላህ ጉዳይ ነው። አሁን ያንተን አላህ አህባሾች ምንድን ነው የሚሉት? እንደ ጦጣ የሚወጣ የሚወርድ ገጣጥመነው እንኳን አሸንጉሊት እንኳን ከሱ ያምራል። አስለምጣለሁ ቪዲዮቻቸውን። ተራ ኡስታዞች አይደለም፣ ትልልቅ ታዋቂ ኡስታዞች ከሌሊቱ 9 ሰዓት ይወጣል ይገባል ይሄዳል ምናምን የሚባል ጦጣ ነው እንጂ ይሄ ፈጣሪ ሊሆን አይችልም እያሉ ነው የሚያስተምሩት አህባሾቹ። ተራ ኡስታዝ አይደለም ያልኩ፣ በቴሌቪዥን የሚታወቁ ታዋቂ። ስለዚህ በአላህ ላይ አምላክህን ጦጣ ነው ዝንጀሮ ነው እየተባባልክ አንድ ነን ልትለው አትችልም። አንድ በል እሱን ልትቀበለው የምትችለው እኮ ፎይ መጀመሪያ ከመስረጃና መረጃ ጋር አምጥተው ቁርአንና ሐዲስን አስደግፎ መረጃ ሲሰጡ ነውና እሱን እናያለን ነው። ስለዚህ ዋና ፖይንታችን ለዛ ነው ማመድ። አሁን አንተ ላይ ፎከስ ያላደረኩት ምንድነው መሞገት እችላለሁ። አንተ ላይ መሞገት ያልፈለኩት ምንድነው እንደነገርኩህ ነው። ሞሮፍ ቲክቶክ ላይ የሚሰሩት ዋብያ ስለሆኑ እነሱን አድሬስ ማድረግ ስለምፈልግ ነው እንጂ ከእናንተ ጋር ማውራት ሳልፈልግ ቀርቼ አይደለም። ከእናንተ ጋር ባወራ ጊዜ ብዛት ገላለሁ። አብዛኛዎች ቲክቶክ ላይ ያሉትን ግን አድሬስ አላደርግም፣ ንጽጽር የሚሰሩትን። ከዛ አንጻር ነው። ኤኒዌይስ ይሄንኛው እንዲሁ እኛ ወሃብያንን ብለው ኮንፊርም አድርገዋል። ወሃብያ የምትላቸው ሰዎች ኦኬ ያደርጋሉ፣ እናሳያለን። ወሃብያንን ብለዋል። እስኪ ወሃብያ መሐመድ አብዱልዋሃብን አቂዳ አትከተልም? መሐመድ አብዱልዋሃብን አስተምሮ አትቀበልም? የመሐመድ አብዱልዋሃብን አስተምሮ አትቀበልም? እሱ ሌላ ጉዳይ ነው። አዳምጠኝ። ግን እኔ ወሃብያ ነኝ የሚል ሰው አለ እዚህ ውስጥ? ሙስሊም በደንብ አለ፣ እናመጣላለን፣ ችግር የለውም። ወይም እኔ ሙስሊም ሆኖ እኔ አህባሽ ነኝ የሚል ሰው አለ? በደንብ አመጣላለሁ፣ አሳያለሁ። ሁሉንም አንተም አህባሽ ነህ። አሁን እኔ ወሃብያ ነኝ ካለ አዳምጠኝ፣ ይኸውልህ ዲስክሪፕሽኑ እኔ ወሃብያ ነኝ ካለ አንድ፣ እኔ ደግሞ አህባሽ ነኝ የሚል ሰዎች ካመጣህልኝ ችግር የለውም፣ አመጣላለሁ። ኤንኤስኤም ቪዲዮ አዳምጠውና አቂዳቸው ላይ ቤዝድ ሆኖ ነው ዋብያም አህባሽ የሚለው የመጣው ከምን አንጻር ነው? የመሐመድ አብዱልዋሃብ ተከታይ ስለሆንክ እነሱን አስተምሮ ስለምትቀበል ከመሐመድ አብዱልዋሃብ ከሱ የተነሳ ዋብያ የሚለውን እዛችኋል። እነሱም ደግሞ አብደላ አልሀረሪን ስለሚከተሉ አብደላ አልሀረሪ ማና ተዛ ሱሌማን ማነው ተዛ ስሙ አብደላ አልሀረሪ ሱሌማን አልሀበሺ እሱን ስለሚከተሉ ነው። አይ ቲንክ መማድ የእሳት ኩስም ያለ ይመስለኛል አንድ ስም። እኔስ እሱን ስለሚከተሉ ነው አህባሽ የተባሉ። መሐመድ አብዱልዋሃብ አዳምጠኝ። አሁን እሺ በቃ ቪዲዮውን አዳምጥና ከዚህ አስተምሮ ጋር ትስማማለህ? ቀጥል ክርስቲያን። ፕሊዝ ጣልቃ ከገባ አትባልክ። ለኪላፍ የፈጠረው ሰው አላህ ከሰባት ሰማይ በላይ ይወርዳል። አምላካችን አላህ ከአርሹ በላይ ያለ አምላክ ነው። ይሄ አላህ የነገረን ነገር ነው። ነቢዩ ዓለይሂ ሰላም የነገሩን ነገር ነው። በዚህ ርዕስ ላይ ኢንሻአላህ የዛሬ ሳምንት እንነጋገራለን። አሁን ስር እየሰደደ ያለ ነገር ስለሆነ ማለት አምላካችን አላህ ከአርሹ በላይ የሆነ አምላካችን የሆነ አምላክ ይወርዳል። የሌሊቱ 1/8 ቃል ሲቀረ ይወርዳል ሲባል በዛ ሰዓት ላይ ወርዶ ምንድን ነው አላህ ያለው? መን የድዑኒ ፈአስተጂበ ለሁ፣ ማን ነው የሚለምነኝ እሺ የምለው? ወመን የስተግፊሩኒ ፈአግፊረ ለሁ፣ ማን ነው ይቅር በለኝ የሚለኝ ይቅር የምለው? እዚህ ቦታ ላይ የአላህን ትዕዛዝ ጥሪውን እሺ ብሎ መልስ መስጠት ሲገባው ይወርዳል። እዚህ ከወረደ አሜሪካን ያ ይሄ አንዱ በመጅሊሱ የሚታወቅ ቲክቶክም ይጠቀማል። አንዱ የውሃብያ ኡስታዝ ነው። ለምሳሌ አላህ ከአርሽ በላይ ነው ይወርዳል ከሌሊቱ 1/3 ክፍል ሲቀር ብሎ የሚያምን ስለሆነ ማለት ነው። አሁን አህመድ በዚህ ተስማማለሁ ይብልህ አንተ ቅድም ከተናገርከው ጋር እንትን አይል
ሐሳቡን ስለዚህ ይሄን ስለሚከተሉ ነው እያወራን እና እየጠየቅን ያለው። እኛ የምንፈልጋቸው እነዚህ ነው። ለመጀመሪያ በሆነ መርህ እንስማማ። አዳምጠኝ። ይሄ የውሃብያ ኡስታዝ፣ ይሄ የአህባሽ ኡስታዝ አትበላን፣ አይመለከትህም አልኩ መጀመሪያ። ወአር ሙስሊምስ እሱ ሙስሊም ነው፣ እኔ ሙስሊም ነኝ፣ ሙሐመድ ሙስሊም ነው። እሺ ታምናለህ? እሱ እንደሚያምነው መጀመሪያ በሱ አስተምሮ ታምናለህ? በሱ አስተምሮ ታምናለህ? አላህ ከአርሽ ማን ነው የሚጠይቀኝ የምሰጠው አለ እንጂ እኮ ምን አለ? እሺ አላህ ይወርዳል፣ አምላካችን አላህ ይወርዳል። ከዛም ማን ነው የሚለምነኝ ይላል። እኔ ካልኩ በምንድን ነው የተለየው? ማን ነው ይኸውልህ፣ ማን የሚለምነኝ የምሰጠው ይላል አይደል? አላህ ይወርዳል ብለህ ታምናለህ? አላህ ይወርዳል ብለህ ታምናለህ? ይኸውልህ አላህ ይወርዳል የሚለውን አንተ ቋንቋ በስርዓት ለመረዳት አእምሮ ካለህ መጀመሪያ በስርዓት ተረዳ። ምንድን ነው የሚለው? እባክህ አላህ ይወርዳል ብለህ ታምናለህ? የባሮችን ጥያቄ የምሰማው ነው እያለ ያለው አይደለም። ሐዲሱ በግልጽ የሚለው አንድ አይደለም 28 ሳባዎች የተናገሩት አላህ ይወርዳል። ስለዚህ እሱም ያለው አላህ ይወርዳል እስማማለሁ። ስለዚህ እሱ ባለው ትስማማለህ ማለት ነው በኡስታዙ። ሁሉም ሙስሊሞች እሱ ብቻ አይደለም። አንተ ሀባሽ የምትላቸው ኡስታዞችን በሚሉት እስማማለሁ። አሁን ማልስማማው አንተ በምትፈርጀው ፍረጃ ነው። ደግመህ አንተ በምፈርጀው ካልከኝ አስወጣሃለሁ። ምክንያቱም እኔ ሌላ እየተናገርኩ እያስመሰልክ ነው። ይሄ ደግሞ የዋብዮች የቅጥፈት መንገድ ነች። ኡስታዙ ባለው አላህ አምላካችን ይወርዳል፣ የሚወርደው አላህ ነው ባለው ትስማማለሁ። ይሄ ዳስ ነው አንተ ባልከው ነው። አህመድ እየተናገረ ያለው አህመድ አንተ ያየብቻ ነው ሙሐመድ አንዴ አህመድ አላህ በሐቂቃ አይወርድም ብለህ ነው የምታምነው አይደል? አንተ እዝነቱ ነው እንጂ በሐቂቃ እሱ ራሱ አይደለም የሚወርደው ነው ብለህ ነው የምታምነው አይደል? የባሮቹን ጥያቄ ለመስማት ያቺ ሰዓት ሰሌክቲቭ ሰዓት ነች። እሱ ራሱ በሐቂቃ ይወርዳል ወይስ ምህረቱ ነው የሚወርደው? የምኑ አላህ በሐቂቃ በዛ ሰዓት ላይ ከሌሊቱ 1/3 ሲቀር አላህ ነው የሚወርደው ወይንስ አላህ አይደለም? እዝነቴ ለባሮቼ የባሮችን ዱዓ ለመስማት እዝነቴ ለባሮቼ ቅርብ ይሆናል አለ አልኩ እኮ በአማርኛ። የሚወርደው አላህ ነው አይደለም? ያ ምንድን ነው እያልከን ያለው? በእናትህ የሚወርደው አላህ ነው እየነገርኩ ነው እኮ። የሚወርደው እንደ ሰው ከሰማይ እንደ ሰው ተወርሮ ከሰማይ ወደ መሬት ወረደ እያልክ ነው አንተ? እንደዛ ነው እያሰብክ ያለኸው? አልወጣኝም እኔ። ኡስታዙ ካለው ጋር ተስማማለሁ። አላህ ይወርዳል ከሚለው ጋር ተስማማለሁ ወይስ አትስማማም? ኡስታዙ ያለውንም እኮ አንተ አንሻወራህ ነው የገለበከው፣ የሰማኸው የተረዳኸው እንጂ እሱ ያለ ያለው እዝነቴ አንድ ጊዜ ከዛ ደግመህ አታወራ። አንዴ ብቻ አላህ ራሱ በሐቂቃ ራሱ ነው የሚወርደው ብለህ ነው የምታምነው ወይስ እዝነቱ ነው ብለህ ነው የምታምነው አንተ? ይሄን ብቻ መልስልኝ። የባሮችን ዱዓ ለመስማት ወደ እነሱ ቅርብ ነኝ ነው እያለ ያለው። ይሄን ነው የማምነው እንጂ አይወርድም፣ ከአርሹ ላይ በሐቂቃ አይወርድም። ወደ ቅርቢት ሰማይ አይወርድም። እሱ የአላህ ስራ ነው በጥበቡ። እሱ የአላህን ስራ አንተ ልትመራመርበትም እንትን ልታደርገውም አትችልም። የተጻፈውን ኡስታዙ የተናገረውን እኮ ነው ድገም ያልኩህ። ምን ዋብያ ነው መቼም አሁን እንዳይበላ እኮ ነው። ምክንያቱም ቅድም እንትን ሊያጭበረብር የሞከራ ስላለች ይህን ቪዲዮ ላስደምጠው ነበር አላስደምጠው የሚቀር ቀጥል ከሌሎቹ ጋር። ወሃብያ ማለት ምን ማለት ነው? እስኪ ንገረኝ በደንብ ስክራይብ አድርግልኝ። ማይክ ነው ዘቃ ጋር ቀጥል። አመስጋኝ ነኝ አመቴ ኢብራሂም። እሺ እኔ ሰዓቴ ደርሷል መሰለኝ። ኦኬ ቀጥሽ። ኦሬዲ ዛሬ አሁን የገባሁትና ያልከውን ነገር አዳምጫለሁ፣ ሌሎችም ያሉትን ሰምቻለሁ። ጀስት ግን በኢስላም ለማንኛውም ጥያቄ መልስ እንዳለ አምናለሁ 100%፣ ከዛም በላይ ማለት ነው። ግን አሁን በተናገርከው ነገር ላይ ግን ተዘጋጅቼበት ስላልመጣው ጀስት እኛ እንደ ሌሎች ሃይማኖቶች ከኪሳችን አይደለም ማስረጃ የምናመጣው። ምን ስለሌለ አዳምጪ። ፖለቲካ አትስሪ። መልስ ሌሎች ሲመልሱ ስሚያቸው። በቃ ኤኒዌይስ ያ አዳምጠኛ። አልጨረስኩማ።
ፖለቲካ መስራት ጀመርሽ። የመናገረው ነፃነት የምንም ፖለቲካ አይደለም አይደለም። ለምን መሰለሽ አመቴ ይሄንኛውን ቶፒክ የሆነ ሰዓት ገርፈናቸው ምን አለ መሰለሽ የቀደሙ ኡስታዝ ከሳምንት ከመጅሊስ ተሰባስበን መተን ምላሽ እንሰጥበታለን። አሁን ላይ ይሄ ጥያቄ ችግር እየፈጠረ ነው ካሉ በኋላ እንኳን መልስ ሲሰጡ የውሃ ሽታ ሆነው ነው የጠፉት። መልስ ሰጥተዋል። ክርስቲያን ችግር የለውም። አይ ለመልሱ አታስብ። ጊዜ ስጠኝ። በአቂዳ ጉዳይ መጅሊሱ እንጂ እኛ እዚህ አንሰጥም ምንም ብለው የቲክቶክ ላይ ያሉት ሸለምጥማጥ ኡስታዞች ጸጥ ነው ያሉት። አንዲት የተነፈሷት ነገር የለም። በአላህ ጉዳይ አንድ ቀን አውርተው ያለ ግን እኔ የምለው አንድ ጥያቄ አለኝ፣ አዳምጡኝ። መጅሊሱም ያለውን ሰምተሻል። ከዛ በኋላ ምንድን ነው ያላቸው የዋሃብዮቹ? በፈትዋ ላይ ምንም አይነት ምላሽ አትስጡ፣ አርፋችሁ ተቀመጡ። እናንተ ካላቆማችሁ እኔ ሼክ ኢብራሂም ምንድን ነኝ አለ? ሴጣን ነኝ እናንተን ካላስቆምኩ ፈትዋ አንዲት ታሰጡ። ስለዚህ በዚህ ጉዳይ ላይ ፈትዋ አትስጡ ተብሎ አዳምጠኝ። በመጀመሪያ ደረጃ መጅሊሱ ያለው እንደዛ አይደለም። ኦሬዲ ኢትዮጵያ ውስጥ ብዙ ኦሮሞዎች አሉ። ጀስት የምታዩ ሰዎች ግን ፍረዱ። ኦሮምኛ ያውቃሉ። መጅሊሱም እንደዛ አልተናገርም። በመጀመሪያ አዳመጥኩ አይደል? አዳምጠኝ። ሲቀጥል ደግሞ ልክ እዚህ ሙስሊሞች ሲመጡ አሁን ማለት ነው እኛ ንጽጽር ላይ ቪዲዮ አያስፈልገኝም እያወራሁ እኮ ነው። አዳምጠኝ። ምንድን ነው መጅሊሱ ያለው? መጅሊሱ ምንድን ነው ያለው? መጅሊሱ ምንም ንጽጽር አትስሩ፣ የምትሰሩት ውሸት ነው የሚል ነገር የለም። የሚል ነገር ፈትዋ አትስጡ ብሏል አላለም? ፈትዋ አትስጡ ብሏል አላለም? ብቻ አንተ ያልከው ያለው ውሸት እንደሆነ አውቃለሁ። ፈትዋ አትስጡ ብሏል አላለም? እቺም ዋሃብያ ነች። ምክንያቱም ተጭና የመጣችሁና አሁን እያራገፈች ያለው። እስቲ ዋሃብያ ምን ማለት ነበር? ፈትዋ አትስጡ ብሏል አላለም? ለሰው እያስረዳ ያለው ዋሃብያ እስቲ ንገራቸው። ምንድን ነው ዋሃብያ? ለምንድን ነው ሙስሊሙን እሺ የምካፈ እስልምና እንደዚህ ነው። ከስር ያላችሁ 2400 ሰዎች ዋሃብያ ምንድን ነው? ጥያቄ እኮ ነው፣ መልስ መስጠት ነው። ዋሃብያ ምንድን ነው? 2400 ከራሱ አንደበት ውጪ ከሱ ከምትፈልገው ነገር ውጪ ማውራት ስለማትፈልግ ነው መሰለኝ። እፎይ እሺ፣ አንተም ከስር ትሆናለህ። ባለጌ ቤቱ ለባለጌዎች አይመችም። ስትጠየቁ መመለስ ነው። ፖለቲካ መሰሩበት አይደለም። ይሄ ቤት ከ6ኛ ክፍል ያለፋችሁ ኑ፣ እውቀት ያላችሁ ኑ፣ ሞግቱን። ነፃ ነው ቤታችን። ነገር ግን ፖለቲካ ለመስራትና ተረተረን ለማውራት ከሆነ እሱ እኛ ቤት አይቻልም፣ እኛ ቤት አይሰራም።